ክርስቶስ ተንሥአ እሙታን ተመልካቾች እንደምን ናችሁ? እንኳን አደረሳችሁ። ፋሲካ እንዴት ነው? እየበላህ ነው? እየጠጣህ ነው? ተፈታልህ እንግዲህ ጉመድ። ዛሬ አንድ ቦታ እንከዳለን፣ ዘመድ ጥየቃ። ዘለዓለም ዕረፍተ ማንን ነው የምጠይቀው? እስኪ ጠይቁ። እንኳን አደረሳችሁ ልል ይኸው ስንቅ ይዤ ከሀገር የተደቦሽ ሐይቅ ተገኝቻለሁ። ኑ ተከተሉ። እንኳን አደረሰ አባታችን። ደህና ነው ሶይ? እኔ እንግዲህ ተጠቃት ሀገሬ ነው የመጣሁት። አባቴን ማየት አለብኝ ለፋሲካ ብዬ ተጠቃት ሀገሬ መጣሁ ነው። ሀገሬ ተደቦሽ ቀበሌ የዋህ ነው። ሰው የሆነውን ሁላ ይቀበላል፣ ያስተናግዳል። ባላገር አሁን የከተማውን ትንገመግመው ግን ጥቂት ይሄ ተስተማርኩ ምንም የሚለው ጥቂት ያዛረገ ያው በምኑም እንደው ተንኮሉ እየበዛ ባላገር ይሻላል። ይሰማኛል። ሁላችንም የባላገር ቡቃያዎች ስለሆነ ባላገር በመቶ ባላገር ይሻላል። እውነት ነው። ተቀብለውኛል። ስለዚህ ባላገርነቱን ወደውታል። እሺ አባቴው የወቀልኩጃው ስለሆነ ያ እንግዲህ ታነሱትሳ እኛ መቼም አመጣጣችን ለዚህ ለፋሲካ እንኳን አደረሰው። ደግሞ መልካም ጅማሬዎች አሉ፣ እነሱንም እናያቸው። እስቲ ሐይቅ እንሂድ ብለን ነው የመጣነው። ስላገኘነው መቼም ውስጤ የተደሰተውን ደስታ ባሳዩ አይታይም። እሱ ያውቀዋል ከላይ መርማሪው። አንዳንድ ነገር አለ የሰው ልጅነቱ የሚታወቀው በፊቱ ላይ ነው። ጥሩ የባላገር ሰው መሆንና የሚነበበው ፊቱ ላይ ነው። ጥሩ የባላገር ሰው ማለት ገምግምሁኛል። አመሰግናለሁ። እርስዎ ጋር ትንሽ እናውጋ እስቲ። ወይ ተወለዱ ወይ ታደጉ ይችን እንደው ቢነግሩኝ መቼም ደስ ይለኛል። ውጭም ሀገር ውስጥም ያሉት ተመልካቾች ይፈልጋሉ ነው። ምን ነው የሚፈልጉት? እንደው ወይ ተወለዱ አባታችን ወይ ታደጉ ምትለዋን ትንሽ ጨዋታ ተጫውተን ወደ ግንባታችን እንከዳለን። ኦኬ ለምን ዞሮ እናንተንም የባላገር ሰው ናችሁ። የወሎ ቡቃያ እሰይ በዚሁ አካባቢ ነው። እስራኤል ነው የቆየሁት። ብዙ ቆይቻለሁ። 30 ዓመት እስራኤል ትምህርት ቤት ነው የቆየሁት። እዚያ ነው። እንግሊዝ ያወጋሉ ማለት ነው። እንግሊዘኛ ያወጋሉ ማለት ነው። ዋናው ቋንቋ ዕብራይስጥ ነው። ዕብራይስጥ ዋናው ቋንቋ ዕብራይስጥ ነው። እንደው ልዩ ነው አባታችን። አሁን ልዩ ሆነን እኛ ገጠር ብዙ ነገር እናሳልፋለን። ደስ የሚል ወይ ነው ልዩ ነው ያሳደጉ ልዩ ነው ያደጉት ወይ ነው ጎንደር ነው። ጎንደር ተማሪ ቤት ነው ያለበት። የጀነት ትምህርት ያሳለፈ ጎንደር ነው። ከዚያ ወደ አዲስ አበባ መጣሁ። ከአዲስ አበባ ወደ እስራኤል አገርኩ። ብዙ ያሳለፈ እዚያ ነው። ጎንደር በስንት ዓመት ሄደው ማለት ነው? በእውነቱ እንግዲህ በልጅነት ስለሆነ ከልጅነት ጋር ባላገርነት ሲጨመርበት ባላገርነት ለማስታወስ ያስቸግራል። እዛ ገጠር እያሉ እንደው የሚያስታውሱት ጨዋታ ነበር፣ ይጫወቱ ነበር ሊሆኑ በእውነቱ እንግዲህ ስም እየረሳሁት ነው። አብዛኛውን ያደጉት እስራኤል ሀገር ስለሆነ በዚያ የነበረው ልጆቴን በዚያ እኩል እየረሳሁት ነው። ብዙ አላስታውስም። አሁን እኛ ገና እንጫወታለን። እኛ ጋር ገና ኦሮ የፋሲካ ደግሞ ሆታ
እናቀልጠዋለን። ስሙ እዛ በሀገራችን የገና ጨዋታ ነበረ። ውግስ ደግሞ ይባላል የፈረስ። አዎ እንግዲህ አሁን ከዛ በኋላ እስራኤል ሄዱ። እዛ ስንት ዓመት ቆዩ? አባታችን 30 ዓመት ይሆናል። እሱ የት ነው የቆየው? እዚያ ነው አገሬ በረማ ነው የቆዩበት። እንደ አገሬ ቆጥረዋል። ቋንቋው ማዛኛ የሀገሩ ቋንቋ ብሎ ይስታል። እሱ ቋንቋ ነው። አረ ሌላም ቋንቋ ያውቃሉ ብሎኛል። በመጠኑ ነው። አረብም ያውቃሉ ብሎኛል። በመጠኑ ነው። እኔ አሁን ተዓል የምትለውን አውቃለሁ። ተዓል ማለትን እቺን ይያለሁ ነው። ናም ሰምተኝ እንደሆነ ናር ማለት እሺ ማለት ነው። ተፈደል ተቀመጥ ማለት ነው። ይኸው አሁን እዛ ሆኖ ባህል ልዩነት አለው መቼም እስራኤልና እኛ በዓል ሲከበር አሁን ፋሲካ እዛም እዚህም አንድ አይነት ነው ባሉ ሰማይ እንግዲህ ከዚህ ሀገር የሚሄዱ ሰዎች የሀገራቸው ባህል ይዘው ሄዱ እዚያ ያከብራሉ። የሀገራቸው ባህል ይዘው ሲሄዱ ወደ ሳይ ሲሄዱ አዲስ ነገር ይዘው ሊሄዱ ነው። እንግዲህ የሀገራቸው የባላገሩ የከተማው አደባልቀው ይዘው ሄዱና አብዛኛው በሀገራችን የባላገሩ ቋንቋ ወደዚህ ሀገር እንደ አዲስ ነገር ነው የሚታየው። የኛ አማርኛው ማለት ነው። አዎ ማንኛውም ነገር ባህሉ ሁሉ የሀገራችን ወደ ሀገራችን ደግሞ ባላገር ነበር እንጂ ባላገሮች አይደለም ነው። ኢትዮጵያ በተፈጥሮ የሰለጠነ ህዝብ ኢትዮጵያ ባላገርነት ስሙን ይዘናል እንጂ ስልጣን በተፈጥሮ ኢትዮጵያ ሆነን ባላገር ሲባል አሁን እንደው ሰው እንዳልሰለጠነ ይቆጥሯል። አገር ያለው ማለት ነው። አገር አለን የሀገር ሰው ነው። ገበሬ ይሉናል። አሁን ገበሬ ይሉናል። ቆይ ስማ እንግዲህ በአሜሪካ ሀገር ዋናው ትልቁ ሀብቱ የገበሬዎች ነው። አሜሪካ ሀገር ሀብታሞች የሚባሉት ገበሬዎቹ ናቸው። ገበሬዎች ብዙዎች ስለሚያመርቱ የብዙ ሀብት ባለቤቶች ናቸው አሜሪካ ሀገር። ሀገራቸው ደግሞ እንደዚህ ነበር። ቀደም ብሎ እንደዚህ ነበር። የስልጣን በሽታ እስከሚመጣ ማለት ሀገራችን ባላገር ነበር። ባላገርነቱ ትልቅ ሀብት በሀገራችን እውነት ነው። አሁን እዛም ሀገር እንደዚህ ሆኖ የሚከበረው ማለት ነው። በአሁኑ ብዙ ኢትዮጵያ ወደ ኢየሩሳሌም ሄደዋል እዚያ ለማክበር ሄደዋል። እኔ ብቻ ነኝ። አንተ ትሄዳለህ? እኔ ብቻ በእግሬ ሞከርኩ ጥቂት። ምን ፈልግ ነው በእግሬ ከሄድክ? እስራኤል በእግሬ ልሄድ እዛ የቀድሞ ኢትዮጵያ ባላገሮቹ ጌታችን የተወለደበት ላይ ማለት ነው። በእግሬ ልሞክር አልኩና ጥቂት ሞከርኩ። ወረዳው ትደርስ ደከመኝ። እዛው ሀገሬ ሰሞን ቀደም ኢትዮጵያ በእግራቸው ነበር የሚሄዱት እኮ በእግራቸው ይደርሱ ነበር። አንተ ብቻ አይደለም እኮ ስለዚህ እነሱ ምድባል ሞክር ነው። በዚሁ ልቀጥል አባታችን። አሁን ይቺ ቀጭን ወስፌ ግር እንደው እዛ ትደርሳለች ብሎ ትደርሳለች። ሰሞይ ካሰብኩ ትደርሳለህ፣ ካላሰብኩ ግን አትደርስም። ዋናው እዚህ ላይ መወሰን ነው እኮ። ካሰብኩ ትደርሳለህ። እስራኤል ማልፈው ወደ ሌላ ሀገር መሻገር ትችላለህ ካሰብኩ። ዋናው ሀሳቡ ነው። ትልቁ ሀሳብ ነው። አንዱ ሀሳብ ያነሱ አሁን እዚህ ደቡብ ወሎ ተመጡ በኋላ እርስዎ መቼም ብዙ ነገር እያሰሩ ነው፣ ብዙ ነገር እያሰቡ ነው እና እንደውም እዚህ እኔ ተማወጋው እርስዎ ቢነግሩኝ ምን አሰሩ? አሁን ተሰማኛ ብለህ አንተ የማታውቀው ነገር ኑሮ አዲስ ነገር ፈጠረ ለአንተ ባላገሩ መንገድ አይችልም። አውቃለሁ ግን አሁን ተመልካቼ ስላሉ አንተ ባላገሩ የማታውቀው ነገር ስለሌለ ካንተ ነገር የተሰወረ አይደለም ያለኝ። አንተ የምታውቀው ነው የማውቀው። እውነት ንገሩልኝ። እኔ ምን አንተ ባላገሩ ስለሆንኩ ልክ ነው። ግን መቼም ሰው ብዙ የለፋበትን ሌላው ሰው ይመሰክራል። እርግጥ ሰው ሲመሰክር ነው ጥሩ። ቆይ ተሰማኝ። እንግዲህ ወደ ኢትዮጵያ ከመጣሁ እንግዲህ ማንያ ብዙ ነገሮች በውጭ ሰማ ነበር።
ታዲያ በውጭ ሳለሁ የምሰማቸው በኢትዮጵያ እንዳንተ ያሉ ባላገሮች ሲሰሩት የነበሩ ውጤቱን ነው የምሰማው። የማንኛው ነገር ሁሉ ውጤቱ የእናንተ ባላገሮች ነው፣ የእኔም የባላገሮች ጭምር ነው። እና ስለዚህ አሁን ስለዚህ ገዳም ኢየሩሳሌም ሳለሁ ሰማ ነበር። ትምህርት ቤቱ ደግሞ እዚህ በኢትዮጵያ የመጀመሪያው ትምህርት ቤት የተመሰረተ ኢትዮጵያ የሀገራችን ላይ ነው። 900 ዓመት ነው ትምህርት ቤት የተመሰረተ ዘመናዊቱ የትምህርት ቤት በመጀመሪያ የተመሰረተ 900 ዓመት ማለት ነው። የኛ የባላገሩ ትምህርት ቤት ነው። እዚያ ጊዜ እንደው ሰው አልሰለጠነም። እዚያ ትልቁ ስልጣኔ የሚባለው ባላገርነት ነበር። አሁንም ግን ባላገርነቱ ወደ ዘመናዊ ትንሽ እየተለወጠ እያበላሸብን ነው። የመጀመሪያው ስልጣኔ ይሻለናል ባላገርነቱ። አሁን ስልጣኔ የሚባለው ነገር ብዙ እያጠፋብን። በዚህ አንዱ ሐይቅ ይሄ እስጢፋኖስ ገዳም ሲባል ብዙ አባቶች ተማስተማሩበት፣ ብዙ አባቶች የወጡበት ገዳም ነው። እንኳን እንደው በትንሽ እውቀቴ እና አባ ጊዮርጊስ ዘጋስጫን የመሰሉ አባቶች የወጡበት ትምህርት ቤት አይደለም ይሄ? አዎ አባ ጊዮርጊስ ዘጋስጫ የኋለኞቹ ናቸው። እንግዲህ ለመጀመሪያ ጊዜ ሐይቅ ትምህርት ቤት መሰረተው በአክሱም መንግስት ነው፣ በትግራይ መንግስት ነው። እዚያ ጊዜ እንግዲህ ለመጀመሪያ ጊዜ 862 ዓመተ ምህረት ቤተክርስቲያኑ ተሰራ። 38 ዓመት ቆይቶ በ900 ዓመተ ምህረት ትምህርት ቤቱ ተቋቋመ። በኢትዮጵያ የሚገኙ ቅዱሳን አባቶች ሁሉ የተማሩ ቅዱስና አድርገው የተቀበሉት ሐይቅ ነው። የመጀመሪያው ትምህርት ቤት ይሄ ነው። ይሄ ግን ትምህርት ቤት ግራኝ ኢትዮጵያን እስከወረረበት ድረስ በጣም ታዋቂ ትምህርት ቤት ነበር። በጣም ብዙ አባቶች የወጡበት፣ ብዙ ሰዎች የፈለቁበት ትምህርት ቤት ነበር። ከግራኝ ወረራ በኋላ ግን እየጠፋ መጣ። ኋላው በመጨረሻ ግራኛው ጠፍቶ ቆየ። ኢየሩሳሌም ሳለ ታሪኩን ሰማ ነበርኩና ኢየሩሳሌም ወደዚህ እንደመጣው በእንጨት ሰራሁት። ጠፍቶ ነበረ። እናቶችን ገዳም ትምህርት ቤቱ ባህር ዛፍ እንጨት ራሱ እየተሸከምኩ የሰራሁት ባህር ዛፍ። ኋላ ባህር ዛፍ በእንጨት ተሰራ። በእንጨት የተሰራው ትምህርት ቤት ስራውን ቀጠለ። ትምህርት ቤቱን ቀጠለ። እናቶችን ገዳም ደግሞ ስራውን ጀመረ። ሁሉም ስራውን ጀመረ። ኋላ ግን አሁን በእንጨት የሰራው ትምህርት ቤት ከጊዜ ወደ ጊዜ ትንሽ እየደከመ መልካት በእንጨት የተሰራ ነው እና ሊቀጥላቸው ይመስለኛል። እየደከመ ነው። ለሕክምና ወደ አሜሪካ በየጊዜው መላለስ ነበር። ለሕክምና ወደዚያ ሲሄድ እዚያ የሚኖሩ የምናውቃቸው ልጆችና ሌሎችም እንዳንተና እንደኔ ያሉ ባላገሮች የትምህርት ቤት ገንዘብ ረዱኝ። ለሕክምና ብለው ገንዘብ ረዱኝ። እንደኔና እንዳንተ ያሉ ባላገሮች ናቸው። ብዙ ስልጣን አላስቸገራቸው። ዘመናዊነት በመጠኑ እነሱ ለሕክምና ብለው ገንዘብ ሰጡኝ። ለሕክምና ብለው ነው ምን አሉት፣ መቆየት ያስፈልጋል ሽማግሌ ገንዘብ ሰጡኝ። ከመጣሁ በኋላ ግን አሰብኩኝ፣ አሁን ብታክም ልድን እችላለሁ። ብድንም የምቆየው የተወሰነ ጊዜ ነው። የገንዘብ በከንቱ ከሚጠፋ ትምህርት ቤት ወስዳበት አልኩና ትምህርት ቤት መሰረቱ የተመሰረተው በሱ ነው። ትምህርት ቤት አሁን እንግዲህ ሳሩ እንዳለኝ በሱ ጥንካሬ ነው እየተሰራ ያለው። ሊያው ትንሽ ሸምገል ስላልኩኝ በዚያ ላይ ብዙ አትኩሮት አልሰጠውም። እንግዲህ በአሁኑ ጊዜ እንደማየው አንተን የመሰሉ ባላገሮች ተሰብስበው ትምህርት ቤቱን ለመስራት ጥረት እያደረጉ ነው። የወሎ ትምህርት ቤቱ ታዲያ የእናንተ ነው። እኔ እንደው እንትን ብሎኝ ነው ተሰምቶኝ ነው። ምን ተሰማ? አሁን ዝም ብዬ ዓለሙን ታየው የአሁኑን ዘመን ዓለም ሳየው እንኳን አይደለም
ለራስህ ታከም ወይ ደግሞ ጤናህን አግኝ ቆርተህ ወይ እንደዚህ ተብሎ የተሰጠን ገንዘብ ወደ ህዝብ አገልግሎት የሚለውጥ ቀርቶ እስቲ እቺን ትምህርት ቤት አሰራባት ተብሎ የተሰጠውን ወደ ግሉ አዙሮ የሚበላ ባለበት አሁን በዓለም እንዲህ ያለ ሰው ማግኘት ከባድ ነው ብዬ ነው። ተሰማኛ ልቡልኝ ባዳ ገርነት ብዙ ነገር ያስታውሳል። ሰው እንግዲህ አገሩ ሲረሳ ነው እንግዲህ ማንኛውም ሊረሳ የሚችለው። አገርና ለመርሳት ብልህነት ነው። አገርና ለመርሳት ትልቅ አዋቂነት ነው፣ ብልህነት ነው። ስለዚህ ሀገር ማሰብ ሁሉ እንድናስብ ያደርጋል። እና ስለዚህ እንዳንተ ሀገር ማሰብ ስለሆንኩ ይህን አስቤያለሁ። ትልቅ ነገር ነው በእውነቱ። እንዲህ ያለ ወሬ መስማት እንደው ልብን ይሞላል። እኔ ደስ ብሎኝ ነው ተሰማኛ ቦሩት እንግዲህ የትምህርት ባለቤቱ እኔ አይደለሁም። እኔ የትምህርት ባለቤቱ እናንተ ናችሁ። እኔ የምችለውን ጀምሬ እናንተ ታሰጣለሁ። እንግዲህ ምናልባት እግዚአብሔር ፈቅዶ እየጀመርኩት ቢኖር ጀምሬ ለማንም አልተውም። ለእናንተን ባለቤትነት የሰጠው ራሴ ጀምሬ ባለቤትነት ለእናንተ ሰጥቻለሁ። እናንተ ከዚያ በኋላ እኔ የጀመርኩትን መጨረሻ እናንተ ደግሞ ግዴታቸው ነው። እውነት ነው። ይሄን ደግሞ እናደርገዋለን። ግዴታቸው ነው። ውዴታቸው ሳይሆን የምታደርጉትም ደግሞ የእርዳታ ሳይሆን የባለቤትነት ኃላፊነታችሁ ነው የምትወጡት። የባለቤትነት ኃላፊነታችሁ ነው፣ እርዳታ አይደለም። እውነት ነው። እውነት ነው። እኔ እንደው ደንቆይ ነው ይሄን የደጋገምኩት። ምን ይመኛሉ አባታችን? እንደው ወደፊት ምን ይመኛሉ? ገርህኔ አንድ ነገር አለ። ሰው በሽምግልና ልጅ ይወልዳል። እንግዲህ በሽምግልና የወለደው ልጁ አድጎ በስራ ላይ እንዲያው ደስ ይለዋል። እንግዲህ የትምህርት ቤት የኔ የሽምግልና ልጅ ነው። አልቆቢያው ደስ ይለኛል። ሰው አልቆቢያው ደስ ይለኛል። ሰው አልቆ በስራ የሆነ ባየው ለልጅ ብዙ የሚያስፈልግ ለህፃን ብዙ የሚያስፈልግ ነገር አለ። አሁን ጡጦ ይባል ነገር አለ። እሱ ጡጦ ይባለው ነገር ደግሞ እንደምሰማው ስንት ነው። ይሄንን ደግሞ የእኛ ተመልካቾች አያሳፍሩንም። ሰማሁ እንዳንተ ያለ ጀግኖች እንዴት ያሳፍሩ ይችላል? አያሳፍሩንም። እንዳንተ ያለ ጀግና እንዳንተ ያለ ባላገር ሊያሳፍር እኮ አይችልም። እውነት ነው። አያሳፍሩንም አባታችን። አሁን ወሎ እንግዲህ እንደሚባለው ቀደም ብዬ የኔ ሰው ያሉት እነሱ ጋር ትንጠይቅ አረ እሳቸውማ ብለው ምስክርነት የሚሰጡ ሙስሊሞች ሆኑ። እንግዲህ ከውጭ ስኖር ከሁሉም ጋር ነው የምኖረው። የተለየ ወገን የለኝም። እስላሞቹ ወገኖች ናቸው። እነሱን አነጋግራለሁ። እንደ አንድ የጌታው መሐመድ የሚባለው ትልቅ እስላም ነበር። ሰምተህ ይሆን? ደሴ ያሉ ሞተዋል። ሞተዋል። እኛ በኢትዮጵያችን እስላም ክርስቲያን የሚባል ነገር የተለየ ነገር የለንም። ሁላችንም ወንድማማቾች ነን። ቤተክርስቲያን እስላሞችም ይሰራሉ፣ ክርስቲያኖችም መስጊድም ይሰራሉ። ልዩነት አልነበረም። አሁን እንዲህ ያለ በሽታ ከጊዜ ወደ ጊዜ እየተፈጠረ መጣ። ትልቁ ነገር ለዚህ ምክንያት የሆነው ባላገርነት መጥፋት ነው። ተሰማኝ። ባላገርነት ስለጠፋ ይሁዲ በሽታ ላይ ከጊዜው እየተፈጠረ መጣ። ይሄ ሁሉ ትልቁ ነገር ባላገርነት ስለጠፋ ነው። ባላገርነት ትልቅ መገናኛ ነበር። ሁላችን አስተባብሮ ነው ባላገርነት ነበር። ኢየሱስ ስለጠፋው ይገጥራችሁ እና ስለዚህ አንድ አይነት ነው እንኖራለን። እንደ የግል ጥያቄ ላድርገውና ባላገርነትን ስላነሱ ስልጣኔ እንዴት ነው የሚገመግሙት አባታችን? አንድ አባት ነበሩን ይላሉ። ስልጣኔ ይሉታል ትልቁን ጥፋት ትልታይ ጨርቅ ሰቅሎ ዳንኪራ መምታት ተከርነ ይላሉ። የተማሪ ቤት አይነገርበት ምግባር ሃይማኖት ነው።
ይሄው ነው ስልት ተሰማኛለህ። ቴክኖሎጂን ከባላገርነት አስተባብሮ መያዙ ብልህነት ነው። አስተባብሮ መያዙ ትልቅ ብልህነት ነው። አንዱ ትቶ አንዱ መያዝ ግን አደጋ ነው። አንዱ ትቶ አንዱ መያዙ አደጋ ነው። ሁሉን አስተካክሎ መያዙ ብልህነት ነው። ይጠቅማል እንጂ አይጎዳም። በዓልም አይደል ዛሬ እንኳን አደረሳችሁ በሉልን። ሁላችሁም እንኳን አደረሳችሁ እላችኋለሁ። ለልጆቹም መላእክት ያስተላልፉ በዛው ብዬ ነው። ለወንድሞቼ ለእናንተ ለወንድሞቼ ለሁላችሁ ሁሉ እንኳን አደረሳችሁ ነው የምላችሁ ያለው። እንኳን አደረሳችሁ። የጀመራችሁን ትምህርት ቤት ጨርሱ። ትምህርት ቤታችሁ ነው። ትምህርት ቤት ብሔራዊ ሀብታችን ነው። የሁላችን ሀብት እንደመሆኑ መጠን የጀመራችሁትን ትምህርት ቤታችሁን ጨርሱ። ትምህርት ቤታችሁን ጨርሱ እና ቶሎ ጨርሳችሁ በትምህርት ለመጠቀም ፈልጉ። ጀምሩ ነው ማለት እውቀት አያልቅምና እውቀት ያላቸው ወደፊት ኢትዮጵያን የሚረከቡ የሚያስተዳድሩ አባቶችን እንዲፈልቅበት ጨርሱ ነው። አዎ እንደሱ ብቻ ነው። አዎ አሁን እንግዲህ ምን ያህል ይመስልዎታል? ስንት ዓመት ወጣት ነኝ እኔ ልገምት 72 72 አይበዛም? አበዛው? አዎ እሺ 42 ነው ወይ? ሰሞይ ከ35 አይበልጥም። አዎ እኮ ብዬሽ እኮ ሰሞይ አሁን 95 ጀምር ነው። 95 አሁን ጀምር በግንቦት ይጀምራል። አሁን 94 ይጨርስ ነው። ግን ባላገሮቹ ሁሉ ተሰባስባችሁ ባላገሮቹ ተሰባስባችሁ እሺ አባታችን እቺ ከዘራ ከምን አገር መጣች ነው? እቺ እኮ እንትና ቀረሮ ናት። የቀረሮ ዛፍ ቀረሮ ክትክታት ክትክታም አለ፣ የወይራ ዱላም አለ። አሁን እቺ ቀረሮ ናት። እንግዲህ የወይራም አለኝ። ጠንካራ ነው። ወረቅ ይሄ ካታና ስማይ ጠንካራ ይሄ ከባድ ጥያቄ ነው። ይሄ የሚጠነክር ይመስለኛል። አይበላ አይጠጣ ምን አለበት? ይሄ መግባን ምናምን ሐሳብም አለብኝ። ምን ማለት ነው? ሰው የሚያደርገው መብላት መጠጣት ማለት ነው። እሱ አንዲ ነው። ሰው ትበላት ይጠጣ ደግሞ ትርበው ወሸልሸል ይላል። አይጠነክርም። ትጠግብ ጠንከር ይላል። ይሄ ያው ነው ጠንካራ። አይበላም አይጠጣም። በዛ ላይ አያስብ። ልጅ የለው ሚስት የለው አያስብ። ምን አለበት ብለው ከዚህ ሀልፍ ይጠብቅ። አሜን። አንተ የጠበሰህ ይባርክ። አሜን። አንተ የጠበሰህ ይባርክ። አሜን። ያልፍ ይጠብቅ። አይቡናን ያርግልኝ። አሜን። ያንተን ሁሉ ይሄ ባርካቸው ይጠብቃቸው። አሜን። ሰላም ሰላም እግዚአብሔር ተመልካቾች አሁን ወይ ነው ያለነው እነ አቡነ ተክለ ሃይማኖት እና አባ ጊዮርጊስ ዘጋስጫ በሀገራችን ትላልቅ አባቶች እኔ ያፈራ ትምህርት ቤት ሐይቅ እስጢፋኖስ ገዳም ነው ያለነው። ትምህርት ቤት አለ የሚሰራ አባታችን ወደዚህ ተባርከን መተናል። ኑ ላሳያችሁ። በክርስቶስ እንደምን አለ
እንኳን አደረሰ። እንኳን አብሮ አደረሰ። እንኳን አብሮ አደረሰ። አሜን። ደህና ናችሁ ወይ? አማን ናችሁ ወይ? እግዚአብሔር ይመስገን። ስራ ደህና ነው? ደህና ነን። ደህና ነኝ። ልሳነ ወርቅ ዘውገ እባላለሁ። ማሩ ባላገሩ ቸር ዘልቀሃል? ደህና ዘለው። አሁን ይህ ተካር ጀመራችኋል። አባታችንም ዘንድ ያነበርኩ እሳቸው ጋር አወጋን። እዚህ መምህር ልሳኑ የሚቆጣጠሩት አለ። ያንን ትምህርት ቤት እናስጨርስ ተባብለን ነው የመጣነው አባታችን ጋር። አዎ ይሄን የጀመሩትን ትምህርት ቤት ለማስጨረስ። አዎ እሱ ደግሞ ያስጎበኙናል። ማማን ተማሩ እዚህ የሚለውን ያሳዩናል። እሺ ጅማሩን ያሳዩናል። ምን ቀረው የሚለውንም ያሳዩናል። በክርስቶስ አሁን ምን ላይ ነው ያለው? ግንባታው እንግዲህ አሁን ላይ በዚሁ ቁመና 1 አመት አስቆጠረ። ግንባታው ከቆመ ማለት ነው። እንግዲህ የግንባታው ስፋት ወደዚህ ስናየው 700 ካሬ ነው። እንደዚህ ስናይ ደግሞ ወርዱ 15 ካሬ ነው። ወደ ላይ ቁመቱ 4 ፎቅ ነው። ወደ ላይ እንግዲህ የብፁዕነታቸው ጸሎት በብፁዕነታቸው በኩል በውጭም በሀገር ውስጥም ሆነው የመንፈስ ቅዱስ ልጆቻቸው አይዞት አባታችን እያሉ እለት እለት የሚልኳትን እያጠራቀሙ እኔም ደግሞ እንግዲህ ቀደም ሲል ልሳነ ወርቅ ዘውገ በሚል የፌስቡክ አካውንት አሁን ላይ ደግሞ ወይብላ ሚዲያ በሚል ያው የብፁዕነታቸው መልእክት ነው የሚተላለፍበት። ሌላ ምንም የሚጨመር የሚቀነስ የለውም። የዚህ ትምህርት ቤት ጉዳይ ስሙ የኔ ይሁን እንጂ የዚህ ትምህርት ቤት ጉዳይ ነው የሚተላለፈው። በሱ በምንሰበስባት ገንዘብ 2 አመት ፈጅቶብናል። ግንባታው መጀመሪያ ዙር ላይ ከቆመበት አንስተን እዚህ እስከ ማድረሳችን ድረስ 2 አመት ፈጅቷል። ግን አንድ ትምህርት ቤት መስራት ማለት አንድ ቤተክርስቲያን ሳይሆን በዓለም ያሉ አብያተ ክርስቲያናትን እንደማነጽ ይቆጠራልና ትውልዱ ወደዚህ ፊቱን ቢያዞር በእናንተም ጥሪ ጆሮ ቢሰጥ ለአባቶቹ በረከት ለአባቶቹ አሻራ እንደው ለዚህ አባታችን ለጓጉለት ነገር ትኩረት ሰጥቶ ትውልዱ ቢሰራ ብዬ እመኛለሁ። ተረባረቡ ለነፍሳችሁ ለራሳችሁ ለሰማይ ቤቱም ቤት መስሪያችሁ ነው። ምድርም ላይ ደግሞ ለቆንጭላት አእምሮ እርካታ ነውና ተረባረቡ እንላለን። እንኳን አደረሳችሁ በሉልኝ በለባሉ። እሺ በመላው ዓለም ያላችሁ ኦርቶዶክሳውያንና ኦርቶዶክሳውያን በልዑል እግዚአብሔር ስም እንኳን ለ2017 ዓመተ ምህረት ለትንሣኤ በዓል አደረሰን አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ እምነት ተከታዮች የሆናችሁ ምእመናን ወምእመናት ለ2017 ዓመተ ምህረት ለትንሣኤ በዓል እንኳን አደረሳችሁ ብዬ አቀርባለሁ። እንኳን አደረሳችሁ። እንኳን አደረሰን። እሺ እንግዲህ አሁን ያለንበት ቦታ ብፁዕ አባታችን አቡነ አትናቴዎስ የደቡብ ወሎ ሀገረ ስብከት ሊቀ ጳጳስ የሚያሰሩት የ4 ጉባኤያት እንዲሁም የብሉያት የሐዲሳት
የሊቃውንትና የመነኮሳት አዳሪ ትምህርት ቤት ካለበት ነው። ጥንታዊ ይህ ቦታ ጥንት ዩኒቨርሲቲ የነበረ ታዋቂ እና ጥንታዊ ዩኒቨርሲቲ የነበረ ቦታ ሲሆን ብፁዕ አባታችን አቡነ አትናቴዎስ ወደ ኢትዮጵያ ወደ ደቡብ ወሎ ሀገረ ስብከት ከመጡ 32 ዓመታቸው ነው። በጵጵስና ይኖሩ የነበረት ኢየሩሳሌም ሲሆን ወደ ሀገራቸው ሲመድቧቸው እግዚአብሔር ከፈቀደ እግዚአብሔር ከወደደና ከፈቀደ እሺ መልእክት እቀበላለሁ ብለው ከኢየሩሳሌም ወደዚህ ሀገር መጥተው እና አቡነ ኢየሱስ ሞዐ እና አባ ጊዮርጊስ እና አቡነ ተክለ ሃይማኖት ሌሎችም እና አቡነ በጸሎተ ሚካኤል የተመላለሱበት የተማሩበት እውቀትን ያወቁበት እና አባ ጊዮርጊስ ዘጋስጫ ድጓ የተማሩበት ሌሎችንም ስራዎች ለብቃት የደረሱበት ቦታ ዩኒቨርሲቲ የነበረ ነገስታትም ይነግሱበት የነበረ ይቀቡበት የነበረ ቦታ ስለነበር ብፁዕ አባታችን አቡነ አትናቴዎስ ይህ ቦታ ወደ ነበረ ዩኒቨርሲቲ መመለስ አለበት ብለው አንድነቱን ፈርሶ የነበረ ገዳም ሲሆን አንድነቱን መስርተው ወደ አንድነት ገዳም መስርተው ከቁሪትነት ወደ አንድነት ገዳም መስርተው አሁን ደግሞ ይህን የምናየውን 4 ጉባኤያት ምን ይላሉ ብፁዕ አባታችን? ህንፃ ሥላሴ እየፈረሰ ህንፃ ሰው መገንባት የለብንም ይላሉ። ህንፃ ሥላሴ የሚገነባበት ጉባኤ ቤቶች መሰራት አለባቸው። ህንፃ ሥላሴ ከተገነባ አገር ሰላም ትሆናለች፣ አገርን መልካም ነገር ይገጥማታል። ህንፃ ሥላሴ ስላልተገነባ ግን ሰው ከመግደል ከማፍረስ መጥፎ ከመስራት አይመለስምና ጉባኤ ቤቶች ሰፍተው አዳሪ ትምህርት ቤቶች ተመስርተው ነው መሰራት ያለበት ብለው በእሳቸው እዚህ ደረጃ እንዲደርስ ደርሷልና እሳቸው ራእያቸው ግን ትምህርት ቤቱን አይተው ማለፍ ነው የሚፈልጉት። ምኞታቸውም በመላው ዓለም የምትገኙ ኦርቶዶክሳውያን የብፁዕ አባታችን ራእይ ትምህርት ቤት ተገንብቶ ሰው ቤተ ክርስቲያን ላይ ህንፃ ገነባ ከሚሏቸው ትምህርት ቤት ገነባ ሲሏቸው ደስ ይላቸዋል፣ ይረካሉ። ያ ሰው ትልቅ ሰው ነው፣ አይምሮ የበሰለ ነው ብለው የሚያስቡት ትምህርት ቤት ገነባ ሲሏቸው ነው። የ94 ዓመት ሽማግሌ ሆነው ዕለት ዕለት የሚያሳስባቸው ምኞታቸው የትምህርት ቤት አልቆልኝ ከዚህ ከሐሳቤ ከጭንቀቴ ተላቅቄ ደስ ብሎ ይባርፍ ደስ ይለኛል ተመርቆ አይቸው ነው የሚመኙትና የትንሣኤ በዓል እንኳን አደረሳችሁ እያሉ መልእክት አስተላልፈው በረከት እንዲያገኙ የሚሰጡ ሰዎች እግዚአብሔር ከሰጣቸው ስለሆነ እንኳን የትንሣኤ በዓል አደረሳችሁ ሲሉ ይህንን የተጀመረ ትምህርት ቤት አይተው የብፁዕ አባታችን ዘመናቸው በዚህ ባንድ በቀረቻቸው ጊዜ ተደስተው እንዳልፉ አደራ እላለሁ። በዓሉ የሰላም የጤና የፍቅር ይሁንላችሁ፣ የአንድነት ይሁንላችሁ፣ የመስጠት ይሁንላችሁ። አዎ ስጡ። እውነቴን ነው። ሰው ያለውን ትንሽ እየቆረጠ ቢጥል ያ የሚሰራው ነገር መሬት ተወረደ ጽድቅ ነው በራሱና ገድፉ ለማለት እንወዳለን። ከበዓሉ ጋር አብራችሁ አያይዛችሁ እኔም ለአባቴ የበዓል ልበላችሁ ብላችሁ ከላካችሁ እሳቸው ምንም አያምራቸውም። የእሳቸው ስጦታ በአሁን ሰዓት የዚህ ግንባታ ፍጻሜ ማየት ነውና ወደ አካውንቱ የምትልኩበት ወደ እሳቸው የምትልኩበት አካውንታችን በኢትዮጵያ ንግድ ባንክ 10294930 ሐይቅ ቅዱስ እስጢፋኖስ አቡነ ኢየሱስ ሞዐ አንድነት ገዳም የአራቱ ጉባኤያት አዳሪ ትምህርት ቤት ማስጨረሻ ብላችሁ ብትልኩላቸው ብፁዕ አባታችን ሰላም ለኪ እያሉ ይቀበላሉ። ቀጥታ ይደርሰናል። ለነበረን ጊዜና ሰዓት እግዚአብሔር አምላክ የተመሰገነ ይሁን።